ችን ተሞልታችኋል የሚል ነው። በጣም ወንደርፉል ነው። ተሞልታችኋል የሚል ርዕስ ነው። ዛሬ ቀስ ብለን እንድናስብ የምፈልገው ዛሬም 3 ቁጥሮች ብቻ ነው የምናነበው፣ ግን ኦልሞስት መጨረሻው አይመስለኝም። ክፍል 2 ሳምንት እናሻግራለን። በሰዓት ነው የምንገደበውና ማለት ነው። ካለቀ ያልቃል፣ ካላለቀም ሳምንት ይቀመጣል። የቆላስይስ መጽሐፍ ምዕራፍ 2 ቁጥር 8ን ለአክብሮት ቆመን እናነበዋለን። እሺ ታይባርካችሁ። የቆላስይስ መጽሐፍ ቀስ ብላችሁት ቁጥር 8 ቁጥር 9 ቁጥር 10 እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግ ዛሬ የምናያቸው ናቸው። እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። አንድ ርዕሳችን ዛሬ የምናየው እንዳይማርካችሁ ተጠበቁ ነው። በሱ ቁጥር 9 የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። መለኮት በሰውነት ሌላ ርዕሳችን በጣም ወሳኝ ርዕስ ነው። ቁጥር 10 ላይ ያለው ዋና ርዕሳችን ለአለቅነት ለስልጣናት ሁሉ ራስ በሆነ በሱ ሆናችሁ ትሞላላችሁ ሳይሆን ተሞልታችኋል። ዘላለማዊ አባት እግዚአብሔር ሆይ ስለ ውድ ድምፅህና ቃልህ እናመሰግንሃለን። ታላቁ ስም ይባረክ። ኢየሱስ ጌታ ስም አሜን። 3 ጉዳዮችን ለማየት ነው ዛሬ ፕሮግራም ያደረኩት። ካላለቀ አንዱን ወይ ሁለቱን መተው ይቻላል ማለት ነው። ዛሬ አንደኛ ላይ የምናየው ጉዳይ እንዳትማረኩ ተጠንቀቁ የሚል ነው። እንዳትማረኩ ተጠንቀቁ የሚል ርዕስ አለኝ። ሁለተኛ ላይ ደግሞ መለኮት በሰውነት ጥብቅ የሥነ መለኮት እይታ፣ መለኮት በሰውነት እሱን እናያለን። ከዚያ ደግሞ እንደገና ዋናው ርዕሳችን ነው ተሞልታችኋል። ይህንን ከበር ለማድረግ ነው ምንሞክረው ማለት ነው። ስለዚህ ቁጥር 8 ላይ ያለው ቃል እንደምታዩት ማስጠንቀቂያ ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። ቁጥር 8 ስለዚህ ነገርየው ማስጠንቀቂያ ነው። ለሁላችን የተሰጠ ነው እንጂ ለእነንትና አደራ እነንትና ማለት ችግር የለም አልተባለም። እኔንም ሆነ እናንተ ሁላችንም የተሰጠ ማስጠንቀቂያ ነው። ለጀማሪ ክርስቲያኖችም ለቆየንም ለኛም ለሁላችን የቀረበ ማስጠንቀቂያ ነው። ማስጠንቀቂያው እንዳትማረኩ ነው የሚለው እሱ ነው አጃይባ የሚያደርገው ነገር። እንዳትማረኩ ብሎ ስለሚናገር የተወሰነ ነጥቦችን አንስተን ዛሬ እንግዲህ ስለ ምርኮ፣ ስለ መማረክ፣ ስለ ውትድርና አይደል ልናስብ ነው ማለት ነው። ጌታ ይባርካችሁ። በክርስትና ዓለም ውስጥ መማረክ አለ። መማረክም ሆነ መማረክ ሁልጊዜ የሚከሰተው ከጦርነት በኋላ ነው። ታወቀ። ጦርነት ዓለም ውስጥ መማረክ ሁሌ ይኖራል። ያው ሰዎች ይቆስላሉ፣ ሰዎች ይሞታሉ፣ ከዚያም አልፎ ተርፎ ሰዎች ይማረካሉ፣ ደግሞ ይማረካሉ። መማረክም በጦርነት ዓለም ውስጥ ያለ እውነታ ነው። መማረክ ከብዙ ጦርነት በኋላ የሚከሰት የመሸነፍ ምልክት ነው። መማረክ ከብዙ ጦርነት በኋላ የሚከሰት የመሸነፍ ምልክት ነው። ታውቃላችሁ፣ የተሸነፈ ይማረካል። ስለዚህ ከሁለተኛ ቆሮንቶስ መጽሐፍ ምዕራፍ 10 ሄደን አንድ 6 ፕሪንሲፕልስ
ጉዳዮችን ኦልሞስት 7 ፕሪንሲፕል እናውጣለን። ሁላችሁ ያን ክፍል እንድታወጡ ግን ጠይቃችኋል። በጣም የተለመደ ክፍል ነው፣ ግን ቀስ ብለን እናየዋለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እየቻነብ እንሰማለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 በሰው ልማድ ምንም እንኳ የምንመላለስ ብሆን እንደ ሰው ልማድ አልወቅም። የጦርታችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ከተማ የሚነሳውን ከፍ ያለው ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን እንማርካለን። ከዚህ ቁጥር ውስጥ 7 ወሳኝ ነጥቦችን እንድናቅ ያስፈልጋል። 1 እንደ ሰው ልማድ አንዋጋም፣ እንተማመን። ሰው እንደሚዋጋ እኛ አንዋጋም። ሰው እንደሚያደርገው መንፈሳዊ ውጊያ፣ ስጋዊ ውጊያ እኛ አናደርግም። እንደ ሰው ልማድ አንዋጋም። እንደ ሰው ልማድ ማለት ስድብን በስድብ፣ ሐሜትን በሐሜት፣ ስም ማጥፋትን ስም በማጥፋት አንዋጋም። ኦኬ፣ ጦርን በጦር ቀስትን በቀስተኛ አንዋጋም። የጦር ዕቃ እንደ ሰው ልማድ አንዋጋም። ፕሪንሲፕል ፋክት ነው። ሁለተኛ ከዛ ውስጥ የወጣው የጦር ዕቃችን ስጋዊ አይደለም። የኛ ጦር ዕቃ ስጋዊ ሳይሆን መንፈሳዊ ነው። ታጥቀነው የምንዞር ሰው የምናስፈራራበት ስጋዊ የሆነ ጦር ዕቃ የለም። ከባህር ማዶ ያለ፣ ከባህር ወዲህ ያለ፣ ቅርብ ያለ፣ ሩቅ ያለ የሚባል ስጋዊ የሆነ ጦር ዕቃ የለንም። ፋክት በፍጹም መቀበል አለ። 3 የጦር ዕቃችን ምሽግን ለመስበር የሚያስችል መንፈሳዊ ኃይል አለው። ትክክለኛ የጦር ዕቃችን ምሽግን ለመስበር የሚያስችል መለኮታዊ ኃይል አለው። ምሽግ ታውቃላችሁ፣ የጠላት ጠንካራ ቦታ ነው። በቀላሉ አይደረመስ እንደምታውቀው። ስለዚህ የጦር ዕቃችን ግን ምሽግን እንኳን ለመስበር የሚያስችል መለኮታዊ ኃይል አለው። የጦር ዕቃችን ያወራ ነው። ከ4 ጀምሮ ግን ያሉትን ነገሮች በጥንቃቄ እንድታስቡ ፈልጋለሁ። 4 የጠላት ትልቁ ምሽግ ደብተራዎችና ጠንቋዮች ሳይሆኑ የሰው አእምሮ ነው። የጠላት ዋና ትልቅ ምሽግ አስተሳሰብ አእምሮ ላይ ነው። የጠላት ታላቅ ምሽግ የሰው አእምሮ ነው። ጠላት የሚዋጋን ምሽግ ውስጥ ተደብቆ ይተኩሳል። ሰው አእምሮ ውስጥ ፕሊዝ፣ በጣም በትህትና ከጠንቋይ ከደብተራ ከመተታ ቤት ከሚላክበት ድግምትና መተት ይልቅ ከሰው አእምሮ ውስጥ የሚተኮሰው ይበልጣል። ሁለት ምሳሌ ላምጣ። ስምዖን ጴጥሮስና ይሁዳ ነካ እንደሚጠፋቸው የማቴዎስ ወንጌል ምዕራፍ 16 ላይ ወንድማችንን ለይስ ያለብንስ ነው ቁጥር 21 22 እና 23 ነው። ከዚያም ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሣ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገሥጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስ ወደ ኋላ ይሂድ፣ አንተ ሰይጣን፣ የሰው እንጂ እግዚአብሔርን ሐሳብ አታስብምና እንቅፋት ሆነህብኛል አለ። ይሄ መቼም ወንጌል ውስጥ ባይጻፍ ጥሩ ነበር።
ከትንሽ ደቂቃዎች በፊት ሰማያዊ መገለጥ አግኝቶ አንተ ማለት ማን አለው? ይሄው የእግዚአብሔር ልጅ ክርስቶስ ማለት አንተ ነህ ተብሎ ሁሉም እየሰማ ሲሞከሻሽ ይሄን የገለጸልህ የአባቴ መንፈስ ነው እንጂ ሥጋና ደም አይደለም ተብሎ ተጨብጭቦለት ሳያልቅ ወዲያው እንትን ብሎ ክርስቶስ ለመጀመሪያ ጊዜ ከሰማይ የመጣበትን ዓላማ አይደለም ያወራው። እኔ ከሰማይ የመጣሁት ለብዙዎቻችሁ የኃጢአት መስዋዕት ልሆን ነው፣ መስቀል ላይ እሰቀላለሁ ሲል ምክር ያስፈልጋል። ምክር በጣም ያስፈልጋል። ጠርቶት ጴጥሮስ ወደ እሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር። አይገዛሽ ገሳሽ ገሰጸው ኢየሱስ። እንዲህ ብለህ እንዳታ ሁለተኛ ስለው ኢየሱስ አራር አንተ ሰይጣን ሰይጣን። ኢየሱስን የተዋጋው ሰይጣን ጴጥሮስ ጭንቅላት ውስጥ ተደብቆ ሐሳቤን ይወረወረ። አየህ፣ አይምሮአችንን በእግዚአብሔር ቃልና በመንፈስ ቅዱስ መሙላት ካልቻል ሰዎቹ ምሽግ ይዙበታል። ከዛ በኋላ ሀገር ምናሸብር። ስለዚህ አንድ ሰይጣን የሰውን እንጂ እግዚአብሔርን አታስብ። ሰይጣን ነው እያለው አይደለም፣ ግን አይዲያው ሐሳቡ ተውሶ ነው የመጣው ማለት ነው። ሌላው ወንድማችን አሁንም ሐዋርያው ይሁዳ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እሱም ራት ላይ የቀረበውን ጥቅስ ይዩት። ራቱን ሲበሉ ኢየሱስ በስምዖን ልጅ በአስቆሮቱ ይሁዳ አሳልፎ የሚሰጠው ሐሳብ ካገባ በኋላ ምሽግ ውስጥ ሐሳብ ለቀቀለት። በጥቅሉ ምን እያልኩ ነው? ሰይጣን የሚጠቀምበት አንደኛው መሳሪያ የሰዎች አይምሮ ነው። አይምሮ ላይ ጠላት ይመሽጋል። አይምሮአችሁን ጠብቁ እያልኩ ነው። የመዳን ራስ ቁር ድፉበት፣ አለዛ ጠላት ይጫወትበታል። የማይሆን ነገር ሐሳብ እያቀበለ የማይሆን ነገር ሐሳብ እያቀበለሽ ሰው እንድትጠራጠር እያደረገ እርስ በርሳችን ጭምር ሊያጋጭ ይችላል። ይከፍ አምስተኛ ፕሪንሲፕሉን እያወራሁ በእግዚአብሔር እውቀት ላይ የሚነሳውን ዳሽ እናፈርሳለን። ትዛለች ምንም እናፈርሰው ነገር አዲ ድገ ወርስታ ቆሮስ መጽሐፍ 2 ቆሮንቶስ ምንድነው የምናፈርሰው? ሐሳብ ነው የምናፈርሰው። አምስተኛ ሐሳባችን በእግዚአብሔር እውቀት ላይ የሚነሳውን ፍራስ ምንለው ሐሳብን ነው። ፍራስ የወደ የሚፈርስ ጂኒ የለም። ብትንትንትን የሚል እሱ ያለው ፊልም ላይ ነው። ብትንትን እጁ እግሩ እዛ ውድቅድቅ የሚል ነገር የለም። ታውቃላችሁ፣ ሰይጣን መንፈስ እጅም እግርም የለው። የምናፈርሰው ግን ሐሳብ ነው። በእግዚአብሔር እውቀት ላይ የሚነሳ የሰውን ሐሳብ አይዲያ፣ ክፉ የሆነ ሐሳብ እናፈርሳለን። 6 የውጊያው የመጨረሻ ግብ አይምሮ መማረክ ነው። የሚማረከው አይምሮ ነው። የሚገርም እኮ የሚማረከው የሰው አይምሮ ነው። በውጊያው ተሳትፈን ምን ማርከው አይምሮ ነው። 7 የውጊያው የመጨረሻ ዓላማ ለክርስቶስ የሚታዘዙ አይደል ሰዎች ማፍራት ነው። የሚገርም እግዚአብሔር ለዘላለም ስሙ ይባረክ። የውጊያው የመጨረሻ ግብ አይምሮ መማረክ ነው። የውጊያው የመጨረሻ ዓላማ ደግሞ ለክርስቶስ የሚታዘዙ ሰዎችን ማፍራት ነው። ልቀጥል ለፍታት ነው። የተማረኩ ሰዎች የሚያሳዩአቸው ባህሪያት ሰው አይምሮ ሲማረክ፣ ሐሳቡ ሲማረክ፣ ሲሸነፍ 2 ባህሪ ብቻ ልንገራችሁ። 2 ብቻ ብዙ ነው ነገሩ። እኔ ሰብሰብ አድርጌ 2 ብቻ ነው ለብዬ ለዚህ ክላስ እንዲሁ። የተማረከ ሰው መጀመሪያ ስፍራ ይለቃል።
አይደል? ስትማረክ ስፍራን ትለቃለህ። ከጸሎት ስፍራ ትጠፋለህ። ቤተ ክርስቲያን ውስጥ ካለ አገልግሎት ትጠፋለህ። አየህ፣ በብሉይ ኪዳን ዘመን ምርኮ ሲከሰት ከይሁዳ ተማርከው ባቢሎን አይደል እንደሚሄዱት ስትማረክ የጸሎት ቦታህን ስተህ ትጠፋለህ። ብዙ ምሳሌ ማቅረብ ይቻላል። ያላቸውን መንፈሳዊ አቅም ያጡ፣ ጉልበታቸውን ያጡ፣ የጸሎት ሕይወታቸውን ያጡ ብዙዎች ናቸው ተማርከው። አየህ፣ ሰይጣን አይምሮን ሐሳብን ከማረከ በኋላ ከዛ ቸርች ራሱ መምጣት ሊያስጠላህ ይችላል። ከወንድሞች ጋር ያለ ጸሎቱን ሊያስጠላሃል። ባይብል ስተዲ ትምህርቱን ሊያስጠላሃል ትገኛለህ። ምክንያቱም ተማርከህ። ለምሳሌ ዮሐንስ ወንጌል ምዕራፍ 18 ቁጥር 2 ስለ ይሁዳ ሲያወራ ይሁዳ ከጸሎት ስፍራ ሸሸ። 18 ቁጥር 2 ዮሐንስ ወንጌል። ኢየሱስ ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስፍራውን ብቻ ነው የሚያውቀው፣ ጸሎት ላይ የለም። ስፍራውን ግን ያውቃል፣ የት እንደሚጸልይ። እሱ ግን የለም፣ ተማርኳል። ድሮ የምታረጉትን ነገር አሁን ማረግ ካቃታችሁ በእኔ ሆነባችሁ ተማርካችሁ። ይሆን ሁለት ብቻ ነው ለብዬ በዚህ ክላስ እንዲሁ የተማረከ ሰው መጀመሪያ ስፍራ ይለቃል አይደል? ስትማረክ ስፍራን ትለቃለህ። ከጸሎት ስፍራ ትጠፋለህ። ቤተ ክርስቲያን ውስጥ ካለ አገልግሎት ትጠፋለህ። አየህ፣ በብሉይ ኪዳን ዘመን ምርኮ ሲከሰት ከይሁዳ ተማርከው ባቢሎን አይደል እንደሚሄዱት ስትማረክ የጸሎት ቦታህን ስተህ ትጠፋለህ። ብዙ ምሳሌ ማቅረብ ይቻላል። ያላቸውን መንፈሳዊ አቅም ያጡ፣ ጉልበታቸውን ያጡ፣ የጸሎት ሕይወታቸውን ያጡ ብዙዎች ናቸው ተማርከው። አየህ፣ ሰይጣን አይምሮን ሐሳብን ከማረከ በኋላ ከዛ ቸርች ራሱ መምጣት ሊያስጠላህ ይችላል። ከወንድሞች ጋር ያለ ጸሎቱን ሊያስጠላሃል። ባይብል ስተዲ ትምህርቱ ሊያስጠላሃል ትገኛለህ። ምክንያቱም ተማርከህ። ለምሳሌ ዮሐንስ ወንጌል ምዕራፍ 18 ቁጥር 2 ስለ ይሁዳ ሲያወራ ይሁዳ ከጸሎት ስፍራ ሸሸ። 18 ቁጥር 2 ዮሐንስ ወንጌል። ኢየሱስ ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስፍራውን ብቻ ነው የሚያውቀው፣ ጸሎት ላይ የለም። ስፍራውን ግን ያውቃል፣ የት እንደሚጸልይ። እሱ ግን የለም፣ ተማርኳል። ድሮ የምታረጉትን ነገር አሁን ማረግ ካቃታችሁ በእኔ ሆነባችሁ ተማርካችሁ። የሆነ ሐሳብ አሸንፏችኋል። ድሮ ያላችሁ ለአገልግሎት ለጸሎት ያላችሁን ቅናትና ስፍራ ከጠፋበት ተማርከን ነው፣ ምርኮ ሆነን ነው። የተማረከ ሰው ስፍራ ይለቃል። ሁለት የተማረከ ሰው መታወቂያው ነገር ቢኖር ስድብ ነው። የተማረኩ ሰዎች ካፋቸው ጥሩ ቃል አይወጣም። ይህችን ነገር ትንሽ በምሳሌና በጥቅስ ልንገራችሁ። ይሁዳ መጽሐፍ ላይ ሄዱና ይሁዳ በተለይ ስለ እነሱ ባህሪ በጣም ብዙ አውርቷል። እኔ ሁሉ ግን ጊዜ የለኝም አላወራም። ይሁዳ መጽሐፍ ምዕራፍ 1 ብቻ ነው ያለው ታውቃላችሁ። ቁጥር 8፣ 9፣ 10 ላይ አስደናቂ ክርክር እንስማ። ክርክር፣ ሙግት የሁለት አካላት ወይም የሁለት መንፈሶች። እንዲሁም እነዚህ ሰዎች ደግሞ እያሉ ስጋቸውን ያረክሳሉ፣ ጌትነትን ይጥላሉ፣ ስልጣን ያላቸው ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አይወድም። እነዚህ ግን የሚያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው የሚያውቁትን ሁሉ በእርሱ ያጠፋሉ። የሚገርም እዚህ ጋር የነበረው ክርክር በሁለት መላእክት መካከል ነው። አንደኛው መልአክ ቅዱስ፣ ደግሞ አንደኛው እርኩስ። የሚከራከሩት ደግሞ በአንድ አስክሬን ሬሳ ነው አይደል?
ያ አስክሬን ተኝቷል። ያ ሰው ሙሴ ነው። እስራኤላውያን በሙሉ አልቀበሩትም። የት እንደሞተ እንኳን ያውቁ። ግን የሞተበት ተራራ ላይ ሁለት ሰዎች፣ ሁለት መናፍስት ግራና ቀኝ ቆመው በአንድ ሰው አስክሬን ይከራከራል። ግን ዲያብሎስ ምን ሊያደርግለት ነው? ውሰደው ቢባል እንደለከ ታላቁ መልአክ የመላእክት አለቃ ሚካኤል ቆሟል አስክሬን ጋር። ዲያብሎስ ቆሟል አስክሬን ጋር። ሁለቱ ይከራከራሉ። የሚገርማችሁ ነገር ትልቁ መልአክ ሚካኤል አልሰደበውም ዲያብሎስን። ጌታ ይገሥጽህ አለው እንጂ በጣም ይገርማል። ጌታ ይገሥጽህ አለው እንጂ የስድብ ፍርድ አልተናገረም። ስድብ ፍርድ ነው፣ ጀጅመንት ነው። ፍርድ ደግሞ የእኛ ሳይሆን የአምላክ ብቻ ነው። አንድን ሰው ሰደባችሁ ማለት ፈረዳችሁ ማለት። ፍርድ ደግሞ የእኛ ሳይሆን የአምላክ ነው። መሳደብ ፍርድ ማስተላለፍ ነው። ሰውየው ጥፋተኛ ነህ፣ ለጥፋትህ የሚገባህም ደግሞ ይሄ ነው ብለው መበየን ነው። ስድብ የአውሬው ነው፣ የአውሬው ምላስ ነው ስድብ መገለጫው። ስለዚህ ዲያብሎስና የመላእክት አለቃ ሚካኤል በሙሴ ሥጋ ሲከራከሩ ቅዱሱ ሚካኤል ሊሳደብ አይችልም ፍጹም። ጌታ ይገሥጽህ አለው እንጂ የስድብን ፍርድ አልተናገረበትም። አብሮ አደግ አንድ ጓደኛዬ ከዓመታት በፊት ስህተት ትምህርት እንደ ነፋስ ነው። አንድ ነፍስና ትንሽ ቸርች ውስጥ ያለ ስር ሰዶ የሌለውን አማኝ ብድግ 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 አድርገው ጠርጎ ነው የሚሉት። ልክ እንዳሉ ነፋስ ነው። ከዛ ተላልጦ ደምቶ ምናምን ሰው ይመለሳል። እንደዛ ነው የሚያደርገው። እና ወቅት አለ ይመጣል። የሆነ ስር የሌለው ወይ ደግሞ ክብደት የሌለው እንደ ፌስታል ላስቲክ ምናምን አንስቶ ይሄዳል። ስር ከሰደድክ የትም ትሄድ አትችልም። ኦኬ። እና አንድ ማስታውሰው አብሮ አደግ ወዳጄ ነው እና አሁን ግን ተመልሷል። ያው ለትምህርት እንዲሁም ብዬ ነው። በወቅቱ የነበረው ንፋስ ብድግ አድርጎ ወሰደው እኛ ወዳጄ እና ልጁ በቃ ስድብ ተሞላ። ሐረር ከተማ ውስጥ ስመጥር ፓስተር አለ። ምድር ሰማይ የሚሰማው የተከበረ እውነት ለማውራት አጥቢያውን ባልናገር ደስ የሚለኝ የተወደደ የጸሎት ሰው እግዚአብሔር ቃል ሰው እና አንድ ቀን ሰተት ብሎ ቢሮ ሄደ። ጓደኛዬ እንደገባ ምን ቢለው ጥሩ መሰላችሁ? አሁን ስም እንዳልጠራ ብዬ ነው። አንተ የእንትን ጥጃ አለው። ቤተ እምነቱን ጠርቶ ማለት ነው። አንተ የእንትን ጥጃ፣ አንተን የሚያመልኩ ማለት ነው። የእንትን ጥጃ ያ የተከበረ ሰውዬ ሙለጭ። አሁን ድረስ እንገናኝ ሲያስበው ሁሉ ያፍራል። ቅርታ ጠይቆታ አልኳል። ከዛ በኋላ እግዚአብሔር ቤት ውስጥ ስልጣን፣ ቅባት፣ ጸጋ ያላቸውን ሰዎች ማዋረድ ትጀምራላችሁ። መሳደብ ምንም እንደማያውቁ ይታያቸዋል። ወይ እስከ ዛሬ አንተ ነበርክ መሰርከኝ እስክትል ድረስ እኔ ትንሽ ሆነብሃለሁ። በትዕቢት ውጭርጭርጭር ጉባኤ ውስጥ ቁጭ ብለህ በየዋህነት መስማት ያቅታል። ሲሰበክ አንተ አቃቂ ነው እንጂ ነህ። ቺን ጨምር፣ ቺን ይቀንስ፣ ቺን ያረግ፣ ቺን ጨምር። በቅንነትና በየዋህነት መስማት መማር አቆማል። ከአንተ በቀር እዚህ ምድር ላይ ማንም አዋቂ የለም። የጨረስክ አንተ ነው። ትንቢተኛ ውስጣችሁ ያለውን ቅንነት፣ የዋህነት ይወስድባቸዋል። ታጣቁት። ይሄ በጣም ኦኬ። ጳውሎስ እንዳትማረኩ እያለ እስካሁን ስለማረክ እያወራሁ
ቁጥር 8ን ብቻ ዛሬ ማየት እንችላለን። ኦልሞስት 10 ደቂቃ ይቀር። ቁጥር 8 ላይ ሊማርኩን የሚችሉ 3 ነገሮች ነገረን። ድገመኝ ይባክ በክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ቀስ እንደ ክርስቶስ ትምህርት ሳይሆን ከዛስ እንደ ክርስቶስ ትምህርት ሳይሆን አንድ እንደ ሰው ወግ፣ ሁለተኛ እንደ ዓለማዊ እንደ መጀመሪያ ትምህርት በፍልስፍና ፊሎሶፊ 3ቱ ነገሮች ሊማርኳችሁ ይችላሉ። አንድ የሰው ወግ፣ 2 የውሸት ፍልስፍና ፊሎሶፊ፣ 3 በዓለም ያለ የመጀመሪያ ትምህርት። 3ቱ አደገኞች ናቸው፣ ይማርካሉ ይላል። 3ቱን ቶሎ ቶሎ ሄጄ ዛሬ ጨርስ ማለት ሳምንት ቆመበት እንቀጥላለን። አንድ በሰዎች ወግ መማረክ ምንድን ነው? የሰው ወግ ለመሆኑ ምንድን ነው? የሰው ወግ ማለት ሰው የፈጠረው ሕግ፣ የሰው ወግ ማለት ሰው የፈጠረው ሕግ፣ ልምምድ፣ ልማድ ሲሆን ከእግዚአብሔር ቃል ጋር ፍጹም የማይስማማ ሲሆን ማህበረሰቡ ግን የተቀበለው ማህበረሰቡ ግን ትክክል ነው ብሎ ተቀብሎታል። ሰው የፈጠረው ሕግ፣ ልማድ፣ ልምምድ ማለት ሲሆን ከእግዚአብሔር ቃል ጋር ግን ፍጹም የማይስማማ ሆኖ ማህበረሰቡ ግን የተቀበለው ነው። ክፉን ወግ ነው ማለት ነው። ጥሩ ወጎች አሉ ይታወቃል። ጥሩ ወጎቹን አንለካም። ዛሬ የቤተክርስቲያን ወግ የሚባሉ አሉ፣ ጥሩ ወጎች አሉ፣ እሱን አንለካው። ይሄ ግን ቀጥታ ከእግዚአብሔር ቃል ጋር የሚቃረን ግን ማህበረሰቡ የሚቀበላቸው ናቸው። እነሱን በጥንቃቄ ነው መፈተሽና ማየት ያለብን። ወጎች ይማርኩናል። ምሳሌ የሽማግሌዎች ወግ ሁላችሁ እንዲያውጡና የማርቆስ ወንጌል ምዕራፍ 7 ላይ ትንሽ ልቆይ። ስለ ሽማግሌዎች ወግ እንዴት እንደማረከ የእግዚአብሔር ቃል እንዴት እንዳስጣለን ለማየት እንሞክር። ምሳሌ ቢሆነን የማርቆስ ወንጌል ምዕራፍ 7 ቁጥር 2 ወይም ከ1 ጀምሮ እስከ 3 ድረስ። ፈሪሳውያንና ጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ። ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁዳውያን ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን በደህና አድርገው ሳይታጠቡ አይበሉምና። የሽማግሌዎች ወግ የሚባለው የማወቅ ሲበሉት የሽማግሌዎች ወግ ቀስ ያወራበታል። የሽማግሌዎች ወግ የሚባለው እነዚህ ሽማግሌዎች ወግ ሲበሉ እጅ መታጠብ ለሳይንስና ለንጽህና ብቻ አይደለም፣ ሃይማኖት ነው። ዝም ብሎ ኖርማሊ ሳይንስ አይደለም ማለት ነው። የተለያየ ከገበያ ሲመጡ እጃቸውን መታጠብ፣ እሱን ካላደረጋችሁ የሆነ መቅሰፍት ነው ይመጣው፣ ሊታሰብ ችግር ነው ማለት ነው። እኔ ግን ከዚህ ሁሉ በላይ ውስጤ ነካኝና ዛሬ የምናወራበት ነገር ቁጥር 10 ጀምሮ የሰፈረው እውነታ ነው። ሙሴ ወይም የእግዚአብሔር ቃል የሚለው አለ፣ የሽማግሌዎቹ ወግ ደግሞ የሚለው አለ። ሁለቱም ጎን ለጎን እንያቸው። የእግዚአብሔር ቃል ምን አለ? እሱ መጀመሪያ እንስማ። ከዛ የሽማግሌዎቹ ወግ ምን አለ? መጀመሪያ ሙሴ ወይም በቅንፍ ውስጥ እግዚአብሔር ምን አለ? ቁጥር 10 ሙሴ አባትና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን በቃኝ። ሙሴ ያለውን መጀመሪያ በደንብ ያዝ። የእግዚአብሔር ቃል ሙሴ ምን አለ? አባትህንና እናትህን አክብር። ደግሞ ሲጨምርበት ምን አለ? ሙሴ ወይም እግዚአብሔር አባቱን ወይም እናቱን የሰደበ ፍጹም ይሙት እስኪል ድረስ እናትና አባት እንዲከበሩ እግዚአብሔር አለ። ይሄ የእግዚአብሔር ቃል። እነሱ ግን ምን አሉ? የሽማግሌዎች ወግስ ምን አለ? 11 እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከእኔ የምትጠቀምበት ነገር ሁሉ ቁርባን ማለት መባ ቢል፣ እሺ ለአባቱና ለእናቱ ምንም እንኳን ያደርጉ ወደፊት አስፈቅዱለት። ባስተላለፋችሁትም ወግ እግዚአብሔርን ቃል ትሽራላችሁ፣ ይህን የሚመስል ብዙ ነገር ታደርጋላችሁ።
እዚህ ጋር ጥንቃቄ ልታረጉ እፈልጋለሁ። ገባችሁ ሲነበብ አንድ ሰው የሰውን ይህን ቴክስት ደውሎ ጠይቆኛል። እናንተ ግን ትላላችሁ ሰው አባቱን ወይም እናቱ ከኔ የምትጠቀምበት ነገር ነው፣ ቁርባን ነው ማለት መባል ለቤተ በነገራችን ላይ አክብር ማለት ሪስፔክሽን ብቻ አይደለም። ሽማግሌው አባት አሮጊቷ እናት ስትመጣ ሪስፔክት አድርጋት፣ ከወንበር ተነስ፣ አክብር። ትክክል ነው፣ ተገቢም ነው። ስፍራ ልቀቅ። በዚህ ስለ ምግባር መታወቅ አለበት። ታላላቆቻችን ልናከብር ይገባል። ሲያሜን በሉ። ትክክለኛ ሪስፔክሽን ያስፈልጋል። ሰው በእድሜው ደረጃ መከበር አለበት። እዚህ ክፍል ላይ ግን የሚያወራው እናትንና አባትን አክብር ነው። አክብር የሚለው የቃሉ ትርጉም ሪስፔክሽን ብቻ ሳይሆን ፋይናንሻሊ ሰፖርት አድርጋቸው ማለት ነው። ኢኮኖሚካሊ ድጋፍ አድርግላቸው ማለት ነው። ማክበር ማለት ፋይናንሻሊ ሰፖርት ነው። ወንበር ብቻ ብድግ ብለን ብላ አይደለም። አቅምህ በፈቀደ መጠን ሰፖርት አድርግ። ከየት ነው ያመጣኸው? ይሄ ነገር ትንሽ አልበዛም ወይ ካላችሁ ደግሞ አንደኛ ጢሞቴዎስ ምዕራፍ 5 እጥፍ ክብር የሚባል ነገር ደግሞ አለ። እጥፍ ክብር አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 አንደኛ ጢሞቴዎስ 5:17 በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። እጥፍ ክብር ማለት ጎንበስ ቀና በሉ ነው። ዝቅ ሲል መጽሐፍ የሚያበራየው በሪያፉን አትሰር፣ ለሰራተኛ ደመወዙ ይገባዋል። ሰፖርት ዊዝ ፋይናንሻል ማለት ነው። እጥፍ ክብር ማለት በመስበክና በማስተማር ለሚደክሙ አገልጋዮች እጥፍ ክብር ይገባል። ወይ ሰፖርት ዊዝ በገንዘብ ደግፏቸው፣ አግዟቸው ማለት ነው። ክብር የሚለው ቃል ከንፈር ከመምጠት ወንበር ከመልቀቅ ያለፈ ነው እያለ ኦኬ። ወደ ጉዳያችን ስንመለስ እናትና አባትን ምን አድርግ? አክብር። ሰውየው ምን ይላል? ለቤተ ክርስቲያን ይሄን ያህል፣ ለቤተ መቅደስ ይሄን ያህል ገንዘብ ሰጥቻለሁ ካለ ሰውየው እናቱና አባቱን ማክበር አይገባውም ትላላችሁ? አየህ፣ ሰውየው ፋዘር ወይ ማዘር ላግዝሽ አልችልም፣ ምክንያቱም ለቤተ መቅደሱ ይሄን ያክል ገንዘብ ኢንቨስት አድርጌ እንትን እያሰራው ስለሆነ የገንዘብ እጥረት አጋጥሞኛል፣ በቃ ሶሪ አልችልም። መቅደም ያለባት አሮጊቷና ሽማግሌው አባት ነው። አክብር። መጽሐፍ ያለው እናትና አባቴን አክብረው። እናንተ ግን ያላችሁ ይሄ ማባረጌ ሰጥቼዋለሁ ካላችሁ ለሌላ ነገር እናትና አባቱን ማክበር አይገባውም እንዴት ትላላችሁ? ስለ ወጋችሁ የእግዚአብሔር ቃል ሽራችሁ ይገምልኝ። ማርቆስ 7 አሁን በደንብ ይገባችኋል። 7 ማርቆስ 7:10 ጀምሮ ሙሴ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏል። እናንተ ግን ምን አላችሁ? በደንብ ስማው። አባቱን ወይም እናቱን ከእኔ የምትጠቀምበት ነገር ሁሉ ቁርባን ማለት ከእኔ የምትጠቀምበት መባ ነው ካለ እናትና አባቱን ማክበር አይገባውም። ዝቅ በልቅዛ አባቱና እናቱ ምንም እንኳን ያደርጉ ወደፊት አስፈቅዱለት በቃ ምንም አታድርግ ማድረግ የለብን። ከዛስ ባስተላለፋችሁትን ወጥ እግዚአብሔር ቃል ትችላላችሁ። እንዲህ ይህን የሚመስል ብዙ ነገር ታደርጋለህ። አዲሱ መርቤቱ ብለማ በጣም ግልጽ ነው። 7:10 አለቃል። እሺ አንዴ ሙሴ አባትና እናትን አክብር፣ አባቱን ወይም እናቱን የሚሳደብ ፈጽሞ ይሙት ብሎ ነበርና እናንተስ? እሺ እናንተ ግን አንድ ሰው አባቱን ወይም እናቱን ከእኔ ማግኘት የሚገባቸውን እርዳታ ይኸው እናንተ ይህ ሰው ለአባቱ ሆነ ለእናቱ ከዚህ በኋላ ምንም ነገር እንዲያደርግ አትፈቅዱለት። ሰፖርት ማድረግ መጀመር ያለብህ እቤትክ ነው። እቤትክ ያለውን ግለሰብ እያስራብክ ደጅ ቸርና ትሁት መሆናችን ይዋጣል። እምቢ ካለ በውሃ ግድ
ከቤት እናትና አባት አክብር፣ ሪስፔክት አድርግ። ወላጆች ያሏችሁ እንደኔ እኔ እናትና አባት እንዳጋጣሚ ያላችሁ መስተር ሪስፔክት። እዚህም ያላችሁ ወጣቶች ቤተሰቦቻችሁን በገንዘብ ባትችሉ በጉልበት አግዙ፣ ሰፖርት አድርጉ። ቤት ውስጥ ስራ ስሩ፣ ዕቃ ጠቡ፣ ትክክል ላይ እንጀራ ጋግሩ፣ ሰፖርት። ይሄ መጽሐፍ ቅዱሳዊ እውነት ነው። ማክበር ማለት ጎንበስ ቀና ብቻ አይደለም እያሉ ድጋፍ ማድረግ ሰፖርት ማድረግ ማለት መጽሐፍ ቅዱሳዊ ነው። ስለዚህ እናንተ ስለ ወጋችሁ እግዚአብሔር ቃል ሽራችኋል። ዛሬ 3 ደቂቃ ጨምሩልኛላችሁ። እቺን ሐሳብ ጨርሼ ሁለተኛ ላይ ቆማለሁ። ሁለተኛ በውሸት ፍልስፍና እንዳትማረኩ። ሁለተኛ ሐሳብ ሌላ የሚማርከው ደግሞ ፍልስፍና ፊሎሶፊ። ኦኬ ፍልስፍና በራሱ ኃጢአት አይደለም። ኪናሱት ለጊዜ በሰፋት ስለዚህ ጉዳይ አወራለሁ። ለእግዚአብሔር መገለጥ የተገባውን ክብር ሳይሰጥ መሰረታዊ ጥያቄዎችን ለመመለስ ሰው የሚያደርገው መፍጨርጨር ነው ጳውሎስ የሚቃወም። ደግምላችኋል። ለእግዚአብሔር መገለጥ ተገቢውን ክብር ሳይሰጥ መሰረታዊ ጥያቄዎችን ለመመለስ ሰው የሚያደርገው መፍጨርጨር ጳውሎስ ይቃወማል። ዝም ብሎ ባዶ ፊሎሶፊ፣ ባዶ ፍልስፍና፣ አምላክ የሌለበት ለእግዚአብሔር ክብር ምላሽ ማይሰጥ ከሆነ ያ ጨለማ የሆነ ነው። አንድ ሰው ያለ የተናገረውን ቃል በግርድፉ ከእንግሊዝኛ ወደ አማርኛ ለተርጉሙ ሞክሬያለሁ ላንብብላችሁ። ስለዚህ ፍልስፍና ሲያወራ አንድ ሰው እንዲህ አይነቱን ፍልስፍና እንዲህ አለ። አይነ ስውር የሆነ ሰው አንድ ያስቡ። ምን ሰው አልኩኝ? አይነ ስውር የሆነ ሰው በድቅድቅ ጨለማ ክፍል ውስጥ አንድ አይነ ስውር ነው ያለበት ቤት ምንድነው? ድቅድቅ ጨለማ ውስጥ ቆሟል። አንድ አይነ ስውር የሆነ ሰው ድቅድቅ ጨለማ ውስጥ ጥቁር ድመት የሌለች ጥቁር ድመት እየፈለገ ነው። ሰውየው አይነ ስውር ነው ያለበት ቤት ጨለማ ነው። ኦኬ ጥቁር ድመት ነው ፈለገ የተባለ ግን ድመቷ የለችም። እየፈለገ ባዶ ተስፋ ቢስ ሊገኝ የማይችል የማይጨበጥ ባዶ የህይወታችን ማዕከል ክርስቶስ ነው። አሜን አሜን አሜን። ስለዚህ በጭራሽ በዚህ ዓለም ውስጥ ባለ ፍልስፍና ተረታ ተረት እንዳትማረኩና ይሄ አነቃቂ የሚባሉ ሰዎች አሉ። በቴሌቪዥን መስኮት የምናያቸው ሳይነቃቁ የሚያነቃቁን ሰዎች አሉ። ተጠንቀቁ። ባዶ ፊሎሶፊ ነገር ዝም ብሎ ተረታ ተረት እንዳትማረኩ። የመጨረሻው በዓለም የመጀመሪያ ትምህርት ሰው እንዳይማርካችሁ። ይሄ ዓለማዊነት ማለት ነው። ከአጋንንት ጋር ጭምር የሚገናኝ አይገርማችሁ? አጋንንታዊ ነገር ከአጋንንት ጋር ጭምር የተገናኘ ነው። በዛ ጉዳይ ላይ እንዳትማሩ ሳስሬ ለማቆም ግድ ሆነብኝ። ባኬ ከዚህ በላይ አይደለም። ማጠቃለያ ዛሬ አንድ ነገር ብቻ ነው ያወራሁት። ምንድነው ያወራሁት ነገር? እንዳትማረኩ ተጠንቀቁ ብቻ ነው ያወራሁት። ሳምንት መለኮትና ሰው ወይ ደግሞ መለኮት በሰው አምላክ በስጋ እሱን በደንብ በስፋት እናያለን። ዛሬ ግን እንዳትማረኩ ህይወታችሁን እንድትጠብቁ የሚያሰኝ መንፈሳዊ ውጊያ ውስጥ እንዳለን የሰው አይምሮ ምሽግ እንደሆነና በተለይ ዓለማውያን ሰዎች ጋር በጣም ቴክኬር ምሽግ አለና የሚተኮስ ነገር ጥንቃቄ ያስፈልጋል የሚል ሀሳብ ነው። እግዚአብሔር ዘመናችሁን ይባርክ። ተባረኩ።